ሆሳዕና በአርያም። ዓለም በኃጢአት ጨለማ ተውጣ የሰው ልጅ በሞት ጥላ ስር ተዘርሮ በነበረበት በዚያ አስጨናቂ ዘመን ተስፋው እውን የሚሆንበት ቀን ደረሰ። ተስፋው እውን የሚሆንበት ቀን ደረሰ። ነቢያት በትንቢት መነጽር ያዩት፣ አባቶች በሱባኤ የጠበቁት ያ ድንቅ ቀን ዛሬ ሰማይ ወደ ምድር ዝቅ ብሏል። ምድርም የሰማይን ዜማ አጅባለች። ንጉሥሽ በደግነትና በትሕትና ወደ አንቺ ይመጣል። ሰረገላው የእሳት አይደለም፣ ፈረሱ የጦር አይደለም። ይልቁንም በሰላም አምሳል በየዋህነት ምልክት በውርንጭላይቱ ላይ ተቀምጦ መጣ። አቤት ድንቅ መሆን! ኪሩቤል ሱራፌል በፍርሃት የሚጋርዱትን ያንን መለኮታዊ ግርማ ዛሬ የጽዮን ልጆች በዝምታ አዩት። ዙፋኑ ሰማይ የእግሩ መረገጫ ምድር የሆነው ጌታ ዛሬ በውርንጭላ ጀርባ ላይ ሆኖ የሰላምን አዋጅ አወጀ። ኢየሩሳሌም በደስታ ታወከች። ሕፃናት የንጽሕናቸው ምልክት የሆነውን ዘንባባ ይዘው መንገዱን አነጠፉ። ሆሳዕና በአርያም፣ ሆሳዕና በአርያም፣ ሆሳዕና በአርያም የሚለውን ቃል ከአፋቸው እንደ ማር ይፈስ ነበር። ያ ዘንባባ ዝም ብሎ ቅጠል አይደለም፣ የድል ምልክት እንጂ የክርስቶስ ድል አድራጊነት ምስክር። ዝቅ ብሎ የወደቀው ማንነታችን በጸጋው ሊያለብሰን መምጣቱን የሚያሳይ ሆሳዕና አሁን አድን ማለት ነው። ፈሪሳውያን በቅናት ተቃጠሉ። ሕፃናቱን ዝም አሰኛቸው አሉት። እርሱ ግን እንዲህ አለ፣ እነዚህን ዝም ቢሉ ድንጋዮች ይጮኻሉ። አዎ ዛሬ ሰው ልብ ድንጋይ ቢሆን ድንጋዩ ደግሞ አንደበት አውጥቶ ለፈጣሪው ምስጋና ያቀርባል። ፍጥረት ሁሉ ለባለቤቱ ሰገደ። ዳዊት በበገናው፣ ሕፃናት በጭብጨባው፣ አረጋውያን በእልልታው ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣው የተባረከ ነው አሉ። ዛሬ የሆሳዕና በዓል ስናከብር በቤተ መቅደስ ዘንባባ ይዘን መዞር ብቻ አይደለም፣ ይልቁንም የልባችንን በር ከፍተን የክብር ንጉሥ ሆይ ግባ ልንለው የሚገባን፣ ትሕትናን ከውርንጭላይቱ፣ ምስጋናን ከሕፃናቱ፣ ጽናትን ከዘንባባው የምንማር ጌታ ሆይ በሕይወታችን ንገስ፣ በልባችን ዙፋን ላይ ተቀመጥ ማለት አለብን። ኢየሩሳሌም ሆይ የጽዮን ልጅ ሆይ ተነሽና በደስታ ዘምሪ፣ ድምፅሽን እንደ መለከት አንሺ። እነሆ ጌታሽ ነጭ ፈረስ ጭኖ ለጦርነት ሳይሆን ውርንጭላ ጭኖ ለፍቅር መጣ። የሰላም አለቃ የዘላለም አባት የፍጥረት ሁሉ ጌታ በደጅሽ ቆሟል። ለምን ውርንጭላ? ለምንስ አህያ? እግዚአብሔር አምላክ አህያዋንና ውርንጭላዋን አስፈታ። አህያዋ የኦሪት የቀድሞ ሕግ ምሳሌ፣ ውርንጭላዋ ደግሞ ገና ያልተነገረላቸውና ቀንበር ያልተጫነችው የወንጌል የአሕዛብ ምሳሌ። ጌታ በውርንጭላዋ ላይ ተቀመጠ። ይህም ማለት በአሕዛብ ልብ ላይ ነገሰ ማለት ነው። ሕግን ሊፈጽም፣ ጸጋን ሊያበዛ፣ የጥልን ግድግዳ ሊያፈርስ መጣ። ዛሬ ጋሻና ጦር አይደለም የረገጠው፣ ይልቁንም የሰው ልጅ ፍቅርና ትሕትና እንጂ። በቤተ ክርስቲያናችን ዘንባባ ቅጠል እንዴት ይተረጎማል? የዘላለም ሕይወት ምልክት። ዘንባባው እሾህ አለው፣ መከራውን ያስታውሰናል። ዘንባባው ነጭ ነው፣ ንጽሕናውን ይገልጻል። ዘንባባው አይጠወልግም፣ ሕያዊነቱን ያበስራል። ሆሳዕና በአርያም ማለት መድኃኒት በአርያም በሰማይ ነው ማለት ነው። ያ በሰማይ መድኃኒት የሆነው ጌታ ዛሬ በምድር መንገዶች ላይ በትሕትና ተራመደ። አለት የሚሰነጠቅለት፣ መብረቅ የሚታዘዝለት አምላክ የሕፃናትን እልልታ እንደ ትልቅ መሥዋዕት ተቀበለ። ዛሬ ዘንባባ ያነጠፉ ነገ ስቀለው ሊሉ ይችላሉ። ዛሬ ሆሳዕና ያሉ አፎች ነገ ባርባንን ፍታው ብለው ይጮህ ይሆናል። ጌታ ግን ይህንን ሁሉ እያወቀ ለፍቅሩ ሲል የሞቱን መንገድ ጀመረ።
የዛሬው ግርማ የትንሣኤው ቀድሞ መታየት ነው። ዛሬ በኢየሩሳሌም በክብር ገባ፣ ነገር ግን በጎለጎታ ስለኛ ይመጣል። ይህ ጉዞ የፍቅር ጉዞ። ወንድሜ ሆይ፣ እህቴ ሆይ፣ ዛሬ የአንተ የልብ ዘንባባ ምንድን ነው? ቂምህን አውርደህ አንጥፈሃልን? ኩራትህን ትተህ ለጌታ መንገድ ሰጥተሃልን? ጌታ ሆይ ልባችን እንደ ውርንጭላይቱ አድርገህ ግራ፣ እንደ ሕፃናት ምስጋና ልብሰን። በቤታችን፣ በሀገራችን፣ በሕይወታችን ላይ በሰላም ንገስ። አንተ በሰማያት ቅዱስ 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 ተብለህ የምትመሰገን፣ ዛሬ በምድር ሆሳዕና ተብለህ ተከበርክ። ክብር ላንተ ይሁን። ከዓለም መፈጠር ጀምሮ ፍጥረት ሁሉ በአንድ ድምፅ ይጮህ ነበር። አዳም በገነት ተስፋ አድርጎታል። አብርሃም በሞሪያ ተራራ ተመልክቶታል። ያዕቆብ በሕልሙ መሰላል አልሞታል። ዛሬ ግን ተስፋው ወደ እውነት፣ ሕልሙ ወደ እውን ተቀየረ። የሰማዩ ንጉሥ ምድራዊ መንገዶችን ሊቀድስ መጣ። ጌታችን ደቀ መዛሙርቱን ሂዱና የታሰረች አህያ ከውርንጭላዋ ጋር ታገኛላችሁ፣ ፈትታችሁ አምጡልኝ አላቸው። ይህ ቃል ለ2000 ዓመታት ብቻ የተነገረ አይደለም፣ ዛሬም ለእኛ የሚሠራ የነጻነት አዋጅ ነው እንጂ። የታሰሩት እነማን ናቸው? እኛ በኀጢአት ሰንሰለት፣ በጭንቀት ቀንበር፣ በቂም ገመድ የታሰርን ጌታ ዛሬም ፈትታችሁ አምጡልኝ ይላል። ወደ እኔ አምጧቸው፣ እኔ አሳርፋቸዋለሁ፣ እኔ በላያቸው እቀመጣለሁ፣ እኔ ገራቸዋለሁ ይላል። የታሰረው ማንነታችን ዛሬ በፈጣሪ ፊት ይፈታል። ሊቁ ቅዱስ ኤፍሬም እንዲህ ይላል፣ ፀሐይ በደመና ላይ እንደምትቀመጥ ጌታው በውርንጭላይቱ ላይ ተቀመጠ። ደመናው ዝናብን እንደሚያዘንብ እርሱም በኢየሩሳሌም መንገዶች ላይ የሕይወትን ቃል አዘነበ። ቅዱስ ያሬድ በዜማው ሆሳዕና በአርያም ለወልደ ዳዊት እያለ ሰማይና ምድርን ያገኛል። የሰማይ መላእክት ቅዱስ ሲሉ የደረቁ ድንጋዮች አቤቱ አድን እያሉ አጀቡት። ዛሬ መለኮትና ትሕትና በአንድ መንገድ ላይ ተገናኙ። ዛሬ ሰማይ በምድር ላይ ሰፈረ። ኢየሩሳሌም ድንጋይና አፈር ብቻ አይደለችም። ኢየሩሳሌም ያንተ ልብ ናት። ዛሬ ጌታ በልብህ በር ላይ ቆሞ ያንኳኳል። ልጄ ሆይ ልብህን ስጠኝ ይልሃል። ሆሳዕናን ስናከብር በዘንባባ ውስጥ የእሾሁን መከራ እናስባለን። ከሆሳዕና በኋላ ሕማማት አለ። ከሕማማት በኋላ ስቅለት አለ። ከስቅለት በኋላ ግን ሞትን ድል የነሳ ትንሣኤ አለ። ጌታ ሆይ ዛሬ በዝማሬ እንደተቀበልከን እስከ ጎለጎታ እንድንከተልህ እርዳን። በሕይወታችን መግቢያና መውጫ ላይ የአንተ የሰላም ሰንደቅ ዓላማ ይውለብለም ማለት አለብን። ኢየሩሳሌም ሆይ ደስ ይበልሽ፣ ንጉሥሽ መጥቷልና። ዓለም ሁሉ በአንድ ቃል ይዘምራል፣ ሆሳዕና በአርያም፣ ሆሳዕና በአርያም፣ ሆሳዕና በአርያም። ዛሬ ሰማይ የምድርን ደጅ አንኳኳች። ያ እሳት የሆነው አምላክ ዛሬ በግርማ ሳይሆን በዝምታ፣ በመብረቅ ሳይሆን በየዋህነት መጣ። የዓለም ነገሥታት በታላቅ ሰራዊትና በሰይፍ ድምፅ ታጅበው ወደ ከተማ ይገባሉ። የሰላሙ ንጉሥ ግን በሕፃናት ዝማሬና በዘንባባ ምንጣፍ ወደ ቅድስት ከተማ ገባ። ጌታ ወደ ኢየሩሳሌም ሲገባ መጀመሪያ ቀናው ወደ ቤተ መቅደስ ነበር። ያንን የጸሎት ቤት የንግድ መድረክ ላደረጉት፣ ያንን ቅዱስ ስፍራ የሌቦች ዋሻ ላደረጉት ግርማው አስፈሪ ሆነባቸው። ዛሬም ጌታ በሆሳዕና ወደ ልባችን መቅደስ ይመጣል። በውስጣችን ያለውን የክፋት ግንድ፣ የጥላቻ መጋዘን፣ የትዕቢት መንበር ሊገለብጥ ይሻል። ዛሬ ሆሳዕና ነው። የልባችን መቅደስ የሚታደስበት፣ የነፍሳችን ርኩሰት የሚጠረግበት የታላቁ ንጉሥ የጽዳት ቀን። ጸሐፍት በብዕራቸው ሊገልጡት ያልቻሉትን ያንን ሰማያዊ ምስጢር ዛሬ ሕፃናት በሁለት ቃላት ፈቱት። ሆሳዕና በአርያም። ድንቅ ነው።
ወተት የሚጠቡ ሕፃናት የመለኮትን ምስጢር መሰከሩ። ለካስ ወደ እግዚአብሔር መንግሥት ለመግባት ዕውቀት ብቻ ሳይሆን እንደ ሕፃን መሆን ያስፈልጋል። ዛሬ በሆሳዕና ዕለት አእምሮአችን ከትዕቢት አውርደን እንደ ሕፃናቱ በቅንነት እንዘምር። ዛሬ በእጃችን የያዝነውን ዘንባባ ነገ የሕማማት ምልክት ይሆናል። ዛሬ ያነጠፍነው ልብስ ነገ እርሱ በመስቀል ላይ ለብቻው ሊንገላታ መሆኑን ያሳያል። ሆሳዕና የመከራው በር፣ የትንሣኤው መጀመሪያ። ይህ ንጉሥ የተለየ ንጉሥ ነው። ዙፋኑ መስቀል፣ ዘውዱ ሾህ፣ ሰራዊቱ ደቀ መዛሙርት ናቸው። ዓለም ለንጉሥ የምታውቀው ክብር ምንድን ነው? ሰይፍ፣ ጋሻ፣ ፈረስና ሰራዊት። ዛሬ ግን የታየው ግርማ ሌላ ነው። ዛሬ የታየው ንጉሥ ሰይፍ አልመዘዘም፣ ነገር ግን የሰውን ልብ በፍቅር ሰረቀ። ፈረስ አልጋለበም፣ ነገር ግን በትሕትና ውርንጭላ ላይ ሆኖ የትዕቢትን ተራራ ናደው። ዛሬ ድንጋዮች አንደበት አውጥተው ባይጮኹም ዝምታቸው ግን ታላቅ ምስክርነት ነበር። ጌታ ሲያልፍ መንገዱ ተቀደሰ፣ አየሩ በሕፃናት ዝማሬ መዓዛ ታወደ። ተመልከቱ፣ ያ በደመና ላይ የሚጓዝ መብረቅን እንደ መጋረጃ የሚጠቀልል አምላክ ዛሬ በኢየሩሳሌም ትቢያ ላይ በዝግታ ይጓዛል። ለምን? የአዳም ልጆች ከወደቁበት ትቢያ ሊያነሳቸው የጠፋችውን በግ ሊፈልጋት መጣ። ሆሳዕና አሁን አድን። ይህ ጩኸት የፖለቲካ ነፃነት ፍለጋ አልነበረም፣ የነፍስ ነፃነት ጥሪ እንጂ ከሞት ባርነት፣ ከጨለማ ግዛት፣ ከሲኦል እስራት የሚያድን ንጉሥ መጣ። ዛሬም በዓለም ዙሪያ ሆሳዕና እያልን ስንጮህ ጌታ ሆይ ከራሳችን እስራት አውጣን እያልን ነው። ከጭንቀት እስራት፣ ከተስፋ መቁረጥ ሰንሰለት፣ ከክፋት ቀንበር ፈትተ ወደ መንግሥት አግባን እያልን በእጃችን የያዝነው ዘንባባ ታላቅ ምስጢር፣ አረንጓዴነቱ የተስፋችን ምንጭ ክርስቶስ መሆኑን የሚያሳይ፣ ጥንካሬው በፈተና መሃል ጸንተን እንድንቆም የሚያስተምር፣ ቅርንጫፎቹ ወደ ሰማይ እንደተዘረጉ እጆች ልባችን ወደ ላይ እንዲመለከት ይጠራናል። ዛሬ በቤተ መቅደስ ዙሪያ የምናደርገው ዑደት የመላእክት ምስጋና በምድር የመድገም ምስጢር። እኛም ከሕፃናቱ ጋር ሆነን ቡሩክ ዘይመጽእ የሚመጣው የተባረከ ነው እንላለን። ሆሳዕና አልፎ ሕማማት ሲመጣ ዘንባባው ደርቆ አመድ ሲሆን ጌታ ሆይ ፍቅርህ ግን በልባችን አይድረቅ። የዛሬው እልልታችን ለነገው ስቅለት ስንቅ ይሆነን። የዛሬው ዝማሪያችን ለትንሣኤ ብርሃን መንገድ ይጠርልን። ታሪክ ብዙ ነገሥታትን አይቷል፣ ብዙ ድሎችንም መዝግቧል። ነገር ግን እንደ ዛሬው ያለ ድል አይቶ አያውቅም። ዛሬ ድሉ በደም መፍሰስ ሳይሆን በፍቅር መፍሰስ፣ ዛሬ ድሉ በሰይፍ ሳይሆን በትሕትና፣ የፍጥረት ሁሉ ባለቤት፣ የከዋክብት ጌታ፣ የነፍሳት እረኛ ዛሬ በጠባቧ የኢየሩሳሌም መንገድ ላይ በዝምታ ተራመደ። ጌታ በውርንጭላይቱ ላይ ሲቀመጥ ምድር ከበታቹ ተንቀጠቀጠች። ለምን? የረገጣት እግር ዓለማትን የፈጠረ ነውና። ዛሬ ግን የእግር በዘንባባና በልብስ ላይ ረገጠ። ይህ ታላቅ ምስጢር ጌታ በልብስ ላይ መርገጡ ዓላማዊውን ክብርና ምቾት መናቁን፣ እኛም በሆሳዕና ዕለት ልብሳችንን ስናነጥፍ ጌታ ሆይ ትዕቢቴንና ሥጋዬን ፍላጎቴን ከእግርህ ስር ጥያለው፣ አንተ ብቻ በላይ ንገስ ማለታችን። ዛሬ ሰማይና ምድር ታረቁ። መላእክት ቅዱስ ሲሉ የሰው ልጆች ሆሳዕና አሉ። ሁለቱ ዓለማት በአንድ ዜማ ተዋሃዱ። ሆሳዕና ማለት አሁን አድን ብቻ ማለት አይደለም፣ አሁን አገናኘን ማለትም ነው። ከፈጣሪያችን ጋር የተጣላንበትን ያንን የጥል ግድግዳ ጌታ በትሕትናው አፈረሰው። ዛሬ ወደ ቤተ መቅደስ የገባው እኛን ወደ ሰማያዊ መቅደስ ሊያስገባን። ዛሬ በቤተ ክርስቲያን የምናየው ዘንባባ ዝም ብሎ ቅጠል አይደለም፣
የጽድቅ ምልክት። እንደ ዘንባባ ቀጥ ብለን እንድንቆም፣ እንደ ዘንባባ ሁል ጊዜ አረንጓዴ እንድንሆን፣ እንደ ዘንባባ ፍሬያማ እንድንሆን ይጠራናል። ያ ዘንባባ በእጃችን ሲሆን እኛም የክርስቶስ ወታደሮች መሆናችንን መሰክራለን። የሰላም ወታደሮች፣ የፍቅር ወታደሮች፣ የምህረት ወታደሮች። መሳሪያችን ዝማሬ ነው፣ ጋሻችን ደግሞ እምነት። የሆሳዕና ዕለት ያልፋል፣ ዘንባባው ይደርቃል፣ ሕፃናቱ ወደ ቤታቸው ይመለሳሉ። ነገር ግን የዛሬው ዝማሬ በነፍሳችን ውስጥ እንደ ሕያው ምንጭ መፍሰስ አለበት። ሆሳዕና የአንድ ቀን በዓል አይደለም። ሆሳዕና የክርስቲያን የዕለት ተዕለት የጉዞ ስንቅ ነው እንጂ። ዛሬ በእጃችን የያዝነው ዘንባባ ነገ ይጠወልጋል። ነገር ግን በልባችን የተከልነው የትሕትና ዘንባባ መቼም አይጠወልግም። ጌታ ሆይ ዛሬ በአንደበታችን ሆሳዕና እንዳልን ነገ በፈተና መሃል አድነን ማለትን አታሳጣን። በደስታችን ጊዜ የዘረጋነው ዘንባባ በጭንቀታችን ጊዜ የጸሎት እጅ ሆኖ ይዘርጋ። ዛሬ ዓለም በኃይልና በጉልበት ድል ለማድረግ ትታገላለች። ጌታ ግን በውርንጭላ ላይ ሆኖ ሌላ መንገድ አሳየን። እውነተኛ ድል በትሕትና ውስጥ እንዳለ፣ እውነተኛ ኃይል በየዋህነት ውስጥ እንደሚገኝ አበሰረን። ዛሬ ከቤተ መቅደስ ስንወጣ እንደ ጌታችን ሰላምን ተሸክመን እንውጣ። ለተጣላው ፍቅር፣ ለታሰረው ተስፋ፣ ለጠፋው መንገድን እየሆንን የሕያው ሆሳዕና ምስክሮች እንሁን። የሆሳዕና መጨረሻ ቀራንዮ። ዛሬ በክብር የተቀበልነው ጌታ ነገ ስለኛ በመስቀል ላይ ይውላል። ይህ የሚያሳየን ፍቅር ዋጋ የሚያስከትል መሆኑን ነው። የዛሬው ሆሳዕና ነገ ለሚመጣው ስቅለቱ ጥንካሬ፣ መከራው ሳይሆን ትንሣኤው፣ ሞቱ ሳይሆን ሕይወቱ የጉዞአችን መጨረሻ መሆኑን አንዘንጋ። ዛሬ በኢየሩሳሌም አደባባይ የታየው ግርማ ብቻ አይደለም። ዛሬ በሰማይ መላእክት ዘንድ ትልቅ ድንቅ ታይቷል። ያልተፈጠረ እሳት የሆነው አምላክ ዛሬ በሥጋዊ ፍጡራን መካከል በትሕትና ተራመደ። ዛሬ ዝማሬው ከአፍ ብቻ ሳይሆን ከነፍስ ጥልቅ ሲወጣ የሲኦል ደጆች ተንቀጠቀጡ። ጌታ ሆይ ለምን እንደ ነገሥታት በወርቅ ዙፋን አልመጣህም? ለምንስ እንደ ጦረኞች በኃያል ሰራዊት አልታጀብክም? ምላሹ ግን ድንቅ ነው። ዙፋኑ ትሕትና፣ ሰራዊቱ ሕፃናት ናቸው። መሳሪያው ፍቅር። ዛሬ በውርንጭላ ላይ የተቀመጠው እኛን ከሥጋዊ ምኞት ግዞት ሊያወጣን፣ ውርንጭላዋ ገና ቀንበር ያልጫነች ያልተገራች እንደነበረች ጌታም ዛሬ አዲስና ንጹሕ ልብን ሊገራ መጣ። የድንጋዮቹ ምስጢራዊ ጩኸት። እነዚህ ዝም ቢሉ ድንጋዮች ይጮኻሉ። ይህ ቃል ለፈሪሳውያን ብቻ የተነገረ አይደለም። ዛሬም በልባችን ምስጋና ከጠፋ ድንጋይ የሆነው ማንነታችን ራሱ ምስክር ይቆምብናል። ድንጋይ ጠንካራ ነው፣ ግን ለፈጣሪው ይለሰልሳል። ድንጋይ ዝምተኛ ነው፣ ግን ለፈጣሪው ይጮኻል። ዛሬ በሆሳዕና ዕለት የድንጋይ ልባችን ተሰብሮ የሥጋ ልብ ይሆንልን። የጌታ እግር የረገጠው መንገድ የተቀደሰ እንደሆነ የእርሱ ጸጋ የረገጠው ሕይወታችን የሚቀደስ። በእጃችን የያዝነው ዘንባባ እንደ ሻማ ይብራ። ጨለማው በፍቅር ጥላቸው በይቅርታ ጦርነቱን በሰላም እንድናሸንፍ ምልክት ይሆነናልና። ሆሳዕና አሁን አድን ብቻ ሳይሆን ሁል ጊዜ አድነን የሚል የዘላለማዊ ኪዳን ምልክት። ዛሬ በኢየሩሳሌም አውራ ጎዳናዎች ላይ የተሰማው ሆሳዕና በምድር ተጀምሮ በሰማይ የሚያበቃ የድል ዜማ። ይህ በዓል የታሪክ መታሰቢያ ብቻ አይደለም፣ የነፍሳችን የጉዞ ካርታ እንጂ። ዛሬ ምድራዊቷ ኢየሩሳሌም ንጉሡን ተቀበለች። ነገር ግን ሰማያዊቷ ኢየሩሳሌም ቅዱሳንን ተቀብላ በክብር ታሸበርቃለች። ዘንባባው ለምን አይጠወልግም? ለምንስ ሁል ጊዜ አረንጓዴ ሆኖ ይኖራል? ምክንያቱም እርሱ የማይጠፋው የጽድቅና የማይሞተው የሕይወት ምልክት ነውና። ዛሬ በእጃችን የያዝነው ዘንባባ ነገ በሰማያዊ መንግሥት
በክርስቶስ ፊት የምንይዘው ያው የድል ምልክት። በምድር ሆሳዕና ስንል ነገ በሰማይ ሃሌሉያ ለሚለው ታላቅ ዝማሬ ልምምድ። ጌታ ሆይ ለምን ጠቢባን ዝም አሉ? ለምንስ ባለሥልጣናት ተቆጡ? ለምንስ ሕፃናት ብቻ ዘመሩ? ምክንያቱም መለኮትን ለማየት ንጹሕ ልብ ያስፈልጋልና። ትዕቢት በሞላበት ልብ ውስጥ ጌታ ዙፋን የለውም። ዛሬ ሆሳዕና ስናከብር አእምሯችን ከሸንገላ፣ ልባችን ከቂም፣ ነፍሳችን ከትዕቢት አጽድተን እንደ ሕፃናቱ በቅንነት እንዘምር። የንጉሡ መግቢያ በር ትሕትና ብቻ ናትና። ዛሬ በቤተ መቅደሱ ዙሪያ የምናደርገው 7ቱ ዑደት፣ 7ቱ የፍጥረታት ዘመናት ያልፋሉ። 8ኛው ዙር ግን በዘላለም መንግሥት በብርሃን አገር በማያልፈው ደስታ ውስጥ ይሆናል። ዛሬ ሆሳዕናን ስናከብር የአንድ ሳምንት በዓል ብቻ እንዳይሆንብን እንጠንቀቅ። ይልቁንም ሕይወታችን በሙሉ ሆሳዕና ይሁን። በሥራችን፣ በንግግራችን፣ በሐሳባችን ሁሉ ጌታችን ኢየሱስ ክርስቶስ በላያችን እንዲነግስ እንፍቀድለት። ዛሬ የደስታ ጩኸት ኢየሩሳሌምን አናወጣት። ዛሬ ዘንባባው ተነጥፏል፣ ልብሱም በምድር ላይ ተዘርግቷል። ነገር ግን ከዚህ ደስታ ጀርባ አንድ ታላቅ ምስጢር አለ። ዛሬ ሆሳዕና የሚለው ድምፅ ነገ ስቀለው ወደሚል ጩኸት እንደሚቀየር ጌታ ያውቃል። ሆኖም ግን ለፍቅሩ ሲል ያንን አስቸጋሪ መንገድ መረጠ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የመዝገበ ቅዱሳን ተከታታዮች ይህንን መንፈሳዊ ቻናል ቪዲዮ ላይክ፣ ሰብስክራይብ በማድረግ በየዕለቱ የቅዱሳንን ታሪክ፣ ድርሳናት እንዲሁም ለእናንተ ይጠቅማሉ ያልን የቤተ ክርስቲያን የቅዱሳን ታሪኮች በየዕለቱ የምናደርስ መሆኑን እናሳውቃለን።